የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የሚዲያችን ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ መረጃዎችን ይዘን መተናል። በቅድሚያም አርዕስቶቹን እናስተዋውቃችሁ። ከፍተኛ የመንግስት ኃላፊዎች በታጣቂዎች በተፈጸመ ጥቃት መገደላቸው ተሰምቷል። ለስራ ጉዳይ ሲንቀሳቀሱ የነበሩ ከፍተኛ የመንግስት ኃላፊዎች ላይ ታጣቂዎች በፈጸሙት ጥቃት አንዱ ኃላፊ ሲገደሉ አሽከርካሪውን ጨምሮ 3 ኃላፊዎች ደግሞ ታጣቂዎች መታገታቸው ተነግሯል። የመንግስት ኃላፊዎችን እገታ በተመለከተ የተሰጠው መግለጫም እያነጋገረ ይገኛል። ሙሉ መረጃው በዘገባችን ተካቷል። በዝርዝር ታደምጡታላችሁ። በተያያዘ ሰበር መረጃ ደግሞ አንድ የመንግስት ባለስልጣን በህገ ወጥ መንገድ ታስረው መገኘታቸው ተሰማ። አንድ የመንግስት ባለስልጣን ከጥቅምት 23 ቀን ጀምሮ በህገ ወጥ መንገድ ወታደራዊ ካምፕ ውስጥ ታስረው ከፍተኛ እንግልት እየደረሰባቸው መሆኑን በተመለከተም የወጣው መረጃ ከፍተኛ መነጋገሪያን ፈጥሯል። በጉዳዩ ላይ መግለጫም ተሰጥቷል። ባለስልጣኑ ማናቸው የሚለውንና ሙሉ መረጃውን በዘገባችን ተሰሙታላችሁ። በሌላ መረጃ በአዳማ ከተማ የቀጠለው የወጣቶች አፈሳ ከፍተኛ ስጋት መፍጠሩ ተነገረ። በከተማዋ ምንም አይነት የወንጀል ድርጊት ያልፈጸሙ ወጣቶች ላይ በጸጥታ ኃይሎች እየተፈጸመ የሚገኘው አፈሳ አሁንም ቀጥሏል ነው የተባለው። አፈሳውን የሚፈጽሙ ቡድኖችና የታፈሱ ወጣቶች የሚሰወሩበት ቦታን በተመለከተ አነጋጋሪ መረጃ ወጥቷል። በዝርዝር እንመለከተዋለን። በሌላ መረጃ ለ30 ቀናት ይሰጥ የነበረው የፓስፖርት ቀጠሮ መቋረጡ ተነገረ። አሰልቺ የሆነ የመጣው የፓስፖርት አገልግሎት አሰጣጥ አሁንም እያነጋገረ ይገኛል። ከብልሹ አሰራር ጋር በተገናኘ በተደጋጋሚ ስሙ የሚነሳው የኢትዮጵያ ኢሚግሬሽን አገልግሎት እየወሰዳቸው የሚገኘው ውሳኔዎች ተገልጋዮችን እያማረረ ይገኛል። ሌላኛው በዝርዝር የምንመለከተው መረጃችን ነው። እነዚህንና ሌሎች ያልተደመጡ መረጃዎች በዚህ ሰዓት የመረጃ ጊዜ ወደ እናንተ ይደርሳሉ። እንደተለመደው ቪዲዮ ላይክ እና ሼር በማድረግ አብራችሁን ቆዩ። አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያገኙ። አሁን ወደ ዝርዝሮቹ ነው የምናመራው። በቅድሚያም ለ30 ቀናት ይሰጥ የነበረው የፓስፖርት ቀጠሮ መቋረጡ ተነገረ። አሰልቺ የሆነ የመጣው የፓስፖርት አገልግሎት አሰጣጥ አሁንም እያነጋገረ ይገኛል። ከብልሹ አሰራር ጋር በተገናኘ በተደጋጋሚ ስሙ የሚነሳው የኢትዮጵያ ኢሚግሬሽን አገልግሎት እየወሰዳቸው የሚገኘው ውሳኔዎች ተገልጋዮችን እያማረረ እንደሚገኝም ተገልጿል። በአንድ ወር ቀጠሮ ይሰጥ የነበረው የፓስፖርት አገልግሎት መቋረጡ በተገልጋዮች ዘንድ ቅሬታን ፈጥሯል። የ30 ቀን ቀጠሮ ሲራዘም የክፍያ ገንዘቡ ያለመቀነሱ ደግሞ ከፍተኛ ቅሬታን ያስነሳ ጉዳይ ሆኗል። የኢሚግሬሽንና ዜግነት አገልግሎት ከሚያቀርባቸው የፓስፖርት አሰጣጥ አገልግሎቶች አንዱ የሆነው በአንድ ወር ቀጠሮ ለዜጎች ይሰጥ የነበረው የፓስፖርት አቅርቦት የጊዜ ገደቡና ሁኔታው በግልጽ ባልታወቀ ምክንያት መቋረጡ ቅሬታን ፈጥሯል። ሪፖርተር ያነጋገራቸውና ስማቸው እንዳይገለጽ የጠየቁ አንድ ተገልጋይ ለራሳቸውና ለቤተሰቦቻቸው አገልግሎቱን ለማግኘት ባለፈው ሳምንት የመጀመሪያ የሥራ ቀናት ወደ አገልግሎቱ ዋና መስሪያ ቤት ጎተራ አካባቢ በሄዱበት ወቅት በአንድ ወር ቀጠሮ በ5000 ብር ክፍያ ሲሰጥ የቆየው የፓስፖርት አቅርቦት አገልግሎት ለጊዜው መቋረጡ እንደተነገራቸው ገልጸዋል። ማሟላት የሚገባኝን ሰነዶች ሁሉ ይዤ ጎተራ አካባቢ በሚገኘው መስሪያ ቤት ደርሼ ወደ ውስጥ ለመግባት ምክንያቱን ለሰራተኞች ባሳወቅኩበት ወቅት በአሁኑ ወቅት እየተሰጠ ያለው የፓስፖርት አገልግሎት በ2 ቀናት በ25000 ብር ክፍያና በ5 ቀናት ደግሞ በ20000 ብር ክፍያ የሚቀርበው ፓስፖርት ብቻ መሆኑ ተነግሮኛል። አቅሜ ስለማይፈቅድ ትቼ ተመለስኩ ሲሉ ሁኔታውን አስረድተዋል። የተቋሙ ዋና ዳይሬክተር ወይዘሮ ሰላማዊት ካሳ በሰጡት ምላሽ የሲስተም ሽግግር ላይ ሆነን ነው፣ በአጭር ጊዜ ይስተካከላል ሲሉ እንደተናገሩ ሪፖርተር በዘገባው ላይ አካቷል። በሌላ በኩል የኢሚግሬሽን አገልግሎት ያሰራው አዲሱ የኢሚግሬሽን ዌብሳይት መስራት እንዳቆመም የሚገልጹ መረጃዎችም ተሰምቷል። ተገልጋዮች በቀጥታ የፓስፖርት ማመልከቻ እንዲያመለክቱ ታስቦ የተዘጋጀ ዌብሳይት ስራ አቁሟል ነው የተባለው። ዌብሳይቱ ዛሬን ጨምሮ ለበርካታ ቀናት መስራት አቁሟል። በርካቶችም እየተንገላቱ ይገኛሉ። በአካል ለሚሄድና ጉቦ እስከ 35000 ብር ለከፈለ ዌብሳይቱ በውስጥ እንደሚሰራ ነው መረጃዎች የሚያመላክቱት። ዌብሳይቱ በርካታ ሺህ ዶላሮች ወጥቶበት ዱባይ ካለ ካምፓኒ የተሰራ እንደሆነም
ተነግሯል። ይህ በተቋሙ ለረጅም ጊዜ የቆየው የዝርፊያ ዘዴ አሁንም ቀጥሏል ነው የተባለው። በተቋሙ የሚቀርቡ ሪፖርቶች ግን ሁሉም ነገር የተስተካከለና ዜጎች በአሰራሩ ተደስተው እንደሚወጡ ነው። ቢያንስ እንዴት የማይሰራ ዌብሳይት ይሰራል ተብሎ ይለጠፋል የሚለው ጉዳይ ጥያቄን የፈጠረ ሆኗል። ወደ ሌላኛው መረጃችን ስናመራ በአዳማ ከተማ የቀጠለው የወጣቶች አፈሳ ከፍተኛ ስጋት መፍጠሩ ተነገረ። በከተማዋ ምንም አይነት የወንጀል ድርጊት ያልፈጸሙ ወጣቶች ላይ በጸጥታ ኃይሎች እየተፈጸመ የሚገኘው አፈሳ አሁንም ተባብሶ ቀጥሏል ነው የተባለው። አፈሳውን የሚፈጽሙ ቡድኖችና የታፈሱ ወጣቶች የሚሰወሩበት ቦታን በተመለከተም አነጋጋሪ መረጃዎች ወጥቷል። አፈሳውን የሚፈጽሙት የጸጥታ ኃይሎች ከታፈሱ ወጣቶች ቤተሰቦች ጋር እስከ 20 ሺህ ብር ድረስ በገንዘብ እየተደራደሩ እንደሚለቋቸውም ነው የተነገረው። በጸጥታ ኃይሎች ከታፈሱት መካከል በአዳማ ከተማ አራምቢ ዩኒቨርሲቲ ፊት ለፊት በሚገኘው ፖሊስ ጣቢያ ውስጥ የሚገኙ የጸጥታ ኃይሎች 3 ወጣቶችን ያለምንም ወንጀል ከ1 ወር በላይ በእስር ላይ በማቆየት ቤተሰቦቻቸው ለእያንዳንዳቸው 20 ሺህ ብር ጉቦ እንዲከፍሉ እየጠየቁ እንደሚገኙም የሚገልጽ ከባድ የሰብአዊ መብት ጥሰትና የሙስና አቤቱታም ቀርቧል። ወጣቶቹ መነሻቸው ወላይታ አካባቢ ሲሆን በአዳማ ከተማ በሊስትሮና በሱቅ ሰራተኛነት ስራ ላይ ተሰማርተው የሚኖሩ ናቸው። ቅሬታ አቅራቢዎቹ እንዳሉት ወጣቶቹ ከ1 ወር ገደማ በፊት ምሽት 2 ሰዓት አካባቢ በፖሊስ ቁጥጥር ስር ውለዋል። የችግሩን አሳሳቢነት የሚገልጸው እንደ ቅሬታ አቅራቢዎቹ ገለጻ ወጣቶቹ ምንም አይነት ወንጀል ያልፈጸሙ መሆናቸው እየታወቀ ያለ ህጋዊ ምክንያት በእስር ላይ መቆየታቸው ነው። ከዚህ በላይ ከሩቅ አካባቢ የመጡ የተጎጂዎች ቤተሰቦች ልጆቻቸውን ለመጠየቅ ወይንም በህጋዊ መንገድ ጉዳያቸውን ለማስፈጸም ወደ ፖሊስ ጣቢያ ሲሄዱ በጣቢያው ያሉ ኃላፊዎች እያንዳንዱን ወጣት ለመልቀቅ 20 ሺህ ብር በግልጽ ጉቦ እንደሚጠይቋቸው በጥቆማው ላይ ተመላክቷል። ይህ ድርጊት ስልጣንን ያላግባቡ መጠቀምን፣ በዘፈቀደ ዜጎችን ማሰርና ከባድ የገንዘብ ምዝበራን የሚያሳይ ከመሆኑም በላይ በህገ መንግስቱ የተረጋገጡ የዜጎችን የፍትህ ማግኘት መብቶችን የሚጥስ መሆኑን ቅሬታ አቅራቢዎች በምሬት ገልጸዋል። ይህ የፍትህ መጓደል አፋጣኝ ምላሽ የሚፈልግ መሆኑን የገለጹት ምንጮች የሚመለከታቸው የመንግስት አካላት በአስቸኳይ ጣልቃ እንዲገቡ ጥሪ አቅርበዋል። በተለይም የኦሮሚያ ክልል ፖሊስ ኮሚሽን፣ የፌደራል ፖሊስ እና የኢትዮጵያ ሰብአዊ መብቶች ኮሚሽን በጉዳዩ ላይ አፋጣኝ አጣሪ ቡድን ወደ ስፍራው በመላክ ምርመራ እንዲያደርጉም ጠይቀዋል። ቅሬታ አቅራቢዎቹ በዚህ ህገወጥ ድርጊት ውስጥ የተሳተፉ የፖሊስ አባላትም ተለይተው በህግ አግባብ ተጠያቂነት እንዲረጋገጥ አሳስበዋል። በሌላ ሰበር መረጃ ከፍተኛ የመንግስት ኃላፊዎች በታጣቂዎች በተፈጸመ ጥቃት መገደላቸው ተሰምቷል። ለስራ ጉዳይ ሲንቀሳቀሱ የነበሩ ከፍተኛ የመንግስት ኃላፊዎች ላይ ታጣቂዎች በፈጸሙት ጥቃት አንዱ ኃላፊ ሲገደሉ አሽከርካሪውን ጨምሮ 3 ኃላፊዎች በታጣቂዎች መታገታቸው ተነግሯል። በኦሮሚያ ክልል ምስራቅ ወለጋ ዞን ጂማ አርጆ ወረዳ ውስጥ ለስራ ተልዕኮ ሲንቀሳቀሱ በነበሩ የህግ ባለሙያ የሆኑ የመንግስት ኃላፊዎች ላይ ታጣቂዎች ጥቃት ፈጽመዋል ተብሏል። ጥቃቱ አንድ አቃቤ ህግ ሲገደል አሽከርካሪውን ጨምሮ 4 ሌሎች የህግ ባለሙያዎች ታግተው የኦሮሚያ አቃቢያን ህግ ማህበር ገልጿል። ጥቃቱ የተፈጸመው ረቡዕ ህዳር 17 ቀን 2018 ዓ.ም ከሰዓት በኋላ ሲሆን ባለሙያዎቹ ከስራ ተልዕኮ ሲመለሱ በመንገድ ላይ ታጣቂዎች መኪናቸውን አስቁመው ጥቃቱን እንደፈጸሙም ታውቋል። ለደህንነታቸው ስሉ ስማቸው እንዳይገለጽ የፈለጉ የኦሮሚያ ጠቅላይ አቃቤ ህግ ቢሮ አንድ ባልደረባም ለቢቢሲ እንደተናገሩት የባለሙያዎች ቡድን ለህግ ጥናት ወደ ጅማ አቅንቶ ነበር። ስራቸውን አጠናቀው በበደለ በኩል ወደ ነቀምት ሲመለሱ ከሰዓት 9 ሰዓት አካባቢ ሐራ ቀበሌ ውስጥ ታጣቂዎች መኪና አስቁመው 5ቱን ሰዎች አግተዋል። ምንጩ አክሎም ታጣቂዎቹ በጠቅላይ አቃቤ ህግ ቢሮ የህግ አርቃቂ የነበሩትን አቶ ነገሰ ከበደን ከቡድኑ ከለዩ በኋላ በእግር ለ2 ሰዓታት ያህል ረጅም ርቀት አስገድደው ከወሰዷቸው በኋላ እንደገደሏቸው ተረጋግጧል። ጥቃቱን ያደረሱት በአካባቢው የሚንቀሳቀሱና መንግስት ሸኔ ሲል የሚጠራው የኦሮሞ ነጻነት ሰራዊት ታጣቂዎች መሆናቸውን እኚሁ የቢሮ ባልደረባ ገልጸዋል። የአቃቢያን ህግ ማህበርና የቢሮ ባልደረባ ታጋቾቹ በአስቸኳይ እንዲለቀቁ ተማጽነዋል። የጠቅላይ አቃቢ ህግ ቢሮ ባልደረባ አቃቢያን ህግ በህገ መንግስቱ የፓርቲ አባል መሆን አይችሉም፣ ተገዥነታቸው ለህገ መንግስቱ ነው። አጋቾች ይህንን ሊገነዘቡ ይገባል። እነዚህ ባለሙያዎች ባልተገባ ሁኔታ ነው ኢላማ የተደረጉት ብለዋል።
ይህ የግድያ ክስተት በአቃቢያን ሕግ ዘንድ ከፍተኛ ስጋት መፍጠሩን ምንጮቹ ተናግረዋል። ከዚህ ቀደም አቃቢያን ታግተው ከፖለቲካ ነፃ መሆናቸው ሲታወቅ ይለቀቅ ነበር። ግድያ ሲፈጸም እስከማውቀው ይህ የመጀመሪያ ነው ያሉት እኚሁ ባልደረባ ይህ ሁኔታ በስራችን ላይ ብቻ ሳይሆን እንደ ሰው ለመኖርም ስጋት ይፈጥርብናል ሲሉ አስረድተዋል። ስለ ሟቹ አቶ ነገሰ ከበደ ሲናገሩ ምንም አይነት የፖለቲካ ተሳትፎ ያልነበራቸው ስራቸውን ብቻ የሚሰሩ ተግባቢ ታታሪና የልጆች አባት ነበሩ ሲሉ ገልጸዋል። የሟቹ አስክሬን ከነቀምት ወደ አዲስ አበባ የተወሰደ ሲሆን የቀብር ስነ ስርዓታቸው ዛሬ አርብ እንደሚፈጸምም ተነግሯል። ስለ ታጋቾቹ ወቅታዊ ሁኔታን በእርግጠኝነት የሚታወቅ ነገር ባይኖርም ከአካባቢው ሰዎች እንደሰማነው እስካሁን በመልካም ሁኔታ ላይ ይገኛሉ የሚል ያልተረጋገጠ መረጃ ማግኘታቸውን ምንጩ ገልጿል። የኦሮሞ ነጻነት ሰራዊት ስም በተደጋጋሚ ከመንግስት ሰራተኞችና ሰላማዊ ሰዎች ጥቃት ጋር ቢነሳም የድርጅቱ ቃል አቀባይ አቶ ጅሬኛ ጉደታ በቅርቡ ለቢቢሲ ድርጅታቸው ሰላማዊ ሰዎችን ኢላማ አያደርግም ሲሉ መናገራቸው የሚታወስ ነው። በመጨረሻም አንድ የመንግስት ባለስልጣን በህገወጥ መንገድ ታስረው መገኘታቸው ተነገረ። አንድ የመንግስት ባለስልጣን ከጥቅምት 23 ቀን ጀምሮ በህገወጥ መንገድ ወታደራዊ ካምፕ ውስጥ ታስረው ከፍተኛ እንግልት እየደረሰባቸው መሆኑን በተመለከተ የወጣው መረጃ ከፍተኛ መነጋገሪያን ፈጥሯል። የኦሮሞ ፌዴራላዊ ኮንግሬስ ኦፌኮ ባወጣው መግለጫ በምስራቅ ሐረርጌ ዞን የኮምቦልቻ ወረዳ የጽህፈት ቤት ኃላፊና በዞኑ ኮሚቴ አባል አቶ አሊ አብድላ ከጥቅምት 23 ቀን ጀምሮ በህገወጥ መንገድ ታስረው ከፍተኛ እንግልት እየደረሰባቸው እንደሚገኝ ገልጿል። አቶ አሊ በወረዳ ወታደራዊ ካምፕ ውስጥ ታስረው እንደሚገኙ በ48 ሰዓታት ፍርድ ቤት እንዳልቀረቡ እስካሁን ክስ እንዳልተመሰረተባቸውና ጠበቃቸውንና ቤተሰቦቻቸውን ማግኘት እንዳልቻሉም ኦፌኮ በመግለጫው ላይ አስፍሯል። ኦፌኮ አመራሩ ያለምንም ቅድመ ሁኔታ በአስቸኳይ ከእስር እንዲፈቱ ህጋዊ ጥርጣሬ ካለም ወደ መደበኛ ፖሊስ ጣቢያ እንዲዘዋወሩና የህግ አማካሪን የማግኘት መብታቸው ተጠብቆ ለፍርድ ቤት እንዲቀርቡም ጠይቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮና ምርጫ ቦርድ የአቶ አሊን የእስር ሁኔታ በአስቸኳይ አጣርቶ ተጠያቂዎች ለህግ እንዲቀርቡ እንዲያደርግም ፓርቲው ጥሪ አድርጓል። ኦፌኮ የቀለም ወለጋ ዞን የወጣቶች ሊግ አስተባባሪና የሐዋ ገላን ወረዳ አስተባባሪ ወጣት ገመቹ ደቦጮም ጥቅምት 18 ቀን 2018 ዓ.ም በጸጥታ ኃይሎች ከህግ አግባብ ውጭ ተይዘው መታሰራቸውንም አስታውሷል። በመግለጫው የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።